አይስም በጣም ነው የምወዳቸው። በነገራችን የተከታታዮች ጁዲና ዴቪዬ እንዴት ናችሁልኝ? ደህና ናችሁ? አይሰማም። አይ ቲንክ ለቤተሰቦችም አይሰማም። አይ ቲንክ እኔ ጋር ይሰማችኋል። እኔ ጋር ይሰማል። ለእናንተ ነው የማይሰማው። ድምፅህ ይሰማል እኮ ይመጣል፣ ግን ትንሽዬ ነው። እኔ ጋር ይሰማል። በቃኛ ጋር ነው ማለት ነው። ድጋሚ ልላክላችሁ። ቆይ ድጋሚ ልላክላችሁ። ደግመን እንደዛ ይሻላል። ፂመታ ትጥቀሜን ያባት ሰዎች እግዚአብሔር አንጠቅምም አይደል? ፂመታ ሰፊሻ አሁን ሲያሳፈር የኛ ነው ሲያናድድ እንደምወዳቸው ነገሯቸው። እሺ አሁን መጣክ። መጣሁ። እንዴት ናችሁልኝ? በእግዚአብሔር ደህና ናችሁ? ኧረ ደህና ነን ይመስገን። ምንድን ነው እንደዚህ ይመስገን አምላክ ብለላለ። ኧረ ጠፋ ዘጋችሁ። ጥፈታል እንደምታይኝ በቃ እኮ እረፍት የለኝም እኮ ብታይ፣ እንደ ድሮ በቃ የመጽሐፍ ቅዱስ መስጠቱ በቃ ሀገር ለሀገር እያዞረኝ በእውነት ማ ስንት ቦታ ሄድኩ። ደህና ናችሁ? አደገች ውጭው እንደጠየቀው ነው የምልህ። መጓ ነበርኩኝ። የሚገርም ቦታ በስመ አብ በጣም የሚያምር ቦታ ይቸዋል። ፎቶውን በጣም እያየሁ በጣም በቃ ከምነግራችሁ በላይ የሚያስደንቅ በቃ እግዚአብሔር ምስክሬ በጣም የሚያስደንቅ ቦታ። መጽሐፉን አንብቤዋለሁ። በቃ መጽሐፉን ካነበብከው መጽሐፉ ላይ ያለው ነገር ሁሉንም ሄደን አይተናል። በጣም የሚያምር ቦታ በቃ እንደዛ ከሆነ በህሊኔ ራሱ እንደዚህ ሳስበው የእውነቱን ላይ አይመስለኝም። በቃ እንትን ነው እግዚአብሔርን የሚደንቅ ቦታ እኮ ነው። መጓ ዳገት አለው ምናምን፣ ቪው ግን ደስ ሲል በቃ ተራራው ምናምን መውጣት መውረዱ ምናምን በቃ የራሱን የቻለ ቫይብ አለው። ደስ ሲል ቆያቸው አዛ 1-3 ቀን ምናምን ቆየና ጸደይ ቦታ ነው። እናንተ የት ተወስደናል? እኛ ስንመጣ አንደኛ መወስዳችሁ ደብረ ሊባኖስ በማርያም ደብረ ሊባኖስ በቃ ግዴታ መጀመሪያ እሱ ነው መታየት ያለበት። ታውቁታላችሁ፣ በስም ታውቁታላችሁ። ኧረ አዎ። ቆይ ኢትዮጵያ የት ገዳም ምናምን ታውቃላችሁ? የት ሄዳችሁ ታውቃላችሁ? ልጥቀስ? ከየት ልጀምር? እንዳትሳፈሩ የትም አልሄድኩም ብላችሁ። እሺ ከደብረ ብርሃን የት? ጻድቃንዬ ጻድቃኔ ዋው ግድ ነው። ጻድቃኔ ግድ ከዛስ አጀና ያው እዛው ተመሳሳይ ነው። ያው ነው እንደዛ ነው የሚባለው። አጀና ደስ ተጠምቃችኋል? ጸበል እዛ? አዎ በቀስተ ደመና ጁዲ አንቺ በቃ በጣም መንፈስ ቅዱስ የቀረበች ሰው በላ ገባልኝ። ደህንም እንደዛ ሁለታችንም ናቸው። ገባልኝ። እኔም ሄጃለሁ። ኧረ እኔ ግን እንትን ሄጃለሁ። አርሴማ ሄጃለሁ። ገባልኝ። ድሮ አርሴማ ሄጃለሁ። ጻድቃንዬ ሄጃለሁ። ጅሩ አርሴማ እኮ ዳገቱን እንዴት ቻልከው ዴቭ? እኛ እኮ ነው የሰራናት ቤተክርስቲያን ማርያምን ታብታብ እያደረጋችሁ ቤተሰቦች አቆመ። ገባህልኝ ብዬ እኮ ነው ኮረኮረኝ። ቤተክርስቲያኗን ጅሩ አርሴማ እኛን የሰራናት ገና መሰረቷን፣ ድንጋዩ፣ ዘንባባዋን በጣም ትልልቅ ዘንባባ ነበር የምናወጣው። ጫማ ስልክ ገብቶብኝ ነው። እሺ አሁን መጣ። ተመለስክ? ስልክ ገብቶብኝ ነው። አሁን መጣ እና እኛን ያሰራነው ነው ያልከኝ ዴቭ? አሉ እና አሌክስ ሲቆፈር ጀምሮ እዛ በረከት ስራ 5 ሆነን የቆፈር ነው መሰረት ነው ራሱ ከሀገሬው ሰው እግዚአብሔር ጅሩ አርሴማ ማለት
ዳገቱን ስለፈራው እዛ አካባቢ መሄድ አልቻልኩም። ኧረ እኔ ወደ 6 ዓመት ምናምን እዛ እየተመላለስኩ ሰርቻለሁ። እስኪ ያልቅ ቤተክርስቲያን ለዛ ነው እቺ የምትለች አበባ የሆነች ሚስት ያገኘው። ወጥተው ወርደ ለካ መንፈስ ቅዱስ የቀረባት ልጅ ያገኘው። ታዲያ ስጦታው ሁላ እንትን ነበረ የዘንባባ ድንጋይ። እግዚአብሔር አንተ ድለኛ ነህ ዴቭ ማርያምን በስመ ታድላችሁ። ዘንባባ የጫማ አለ የአይኗ አለ ቅጠሉ ዘንባባ አለ። ደስ ይላል በጣም የሚገኘው ነገር። አረ ቅድስት አርሴማ እኮ በዛ ላይ ደግሞ በጣም ፈጣን ናት። ለወጣት በተለይ በጣም ፈጥና ደራሽ ናት። በጣም ሰሚ ናት። እዛ እናንተ ጋር ስኮሪያስ የማንን ገዳም ነው ይላችሁ ያያችሁት? የጁንታውን ነው። ዛሬ ኮርኮረን ኧረ ልደት ኮሪያ ውስጥ እንደውም በዚህ አጋጣሚ እውነት ቤተክርስቲያን እንዲሰራ እንፈልጋለን። እንደው እንዲተባበርልን ሰው አላውቅም። እግዚአብሔር ያለቀን ቤተክርስቲያን ይሰራልናል። ታብታብ እያደረጋችሁ ቤተሰቦች በርድ መቶኝ ነው አሁን እዚህ ይቅርታ በጣም ዴቪዬ ስልክ እየገባ ነው አንተ ጋር ያለሁትና ቦዲቲ ለጉባኤ መጥቼ ወላይታ ነኝ ያለሁት። ወላይታ ነኝ። የት ገዳም ነው? አይ ወላይታ ቦዲቲ ቅድስት ማርያም ጉባኤ አለና 21 22 23 ለዛ እዚህ መጥቼ ነው ማታ ላይ ባስተላልፋለሁ የጉባኤውን። እዛ መጥቼ ሰሞኑን እየዞርኩ ነው። ከሚገርማችሁ እንትን ነበር ደቡብ ላይ በቃ ከሐዋሳ ጀምሮ ሐዋሳ ሲዳማ ነው። ሐዋሳ ከዛ የት ነው ሌላኛው ከምባታ ጠንባሮ የሚባል እንዴት ነው የሚያምረው እሱ ቦታ ብታዩት ግሪን ነው። ግዴታ ደቡብ እግዚአብሔርን የሚገርም ቦታ ነው ብታዩት ማርያም በእውነት የሚገርም ይርጋለም ብቻ ነው የሄድኩት። ይርጋለም ብቻ ነው የምታውቁት? እኔ ወደ ደቡብ አካባቢ ይርጋለምና ስላሴ ቤተክርስቲያን ሁለቱን ነው እነሱን ነው የማውቃቸው። ሐዋሳንሳ ሐዋሳን አይቻታለሁ። ኖርማል ከተማዋንማ እናውቃታለን፣ ግን በቤተክርስቲያን ደረጃ ሐዋሳ ገብርኤል ነው አለ። ሐዋሳ ገብርኤልን ታውቁታላችሁ? እሱንማ የማያውቅ ሰው የለም። ሐዋሳ መድኃኔዓለም ደግሞ በሚያምር ሁኔታ ተሰርቶ ሊያልቅ ትንሽ ነው የቀረው። ሐይቅ ዳር ያለ ቤተክርስቲያን እዛው አካባቢ ነው። ሐዋሳ እዛው በጣም የሚያምር ቤተክርስቲያን ገብርኤልን ራሱ ይበልጧል ትልቅነቱ። አንተ በረከቱን እያፋፈስኩ ነው። ምን ላድርግ በቃ አንተ ቲክቶክን በጣም ከሰጠኝ በረከት አንዱ ይሄ ነው። በቃ የተቀደሱ ቦታዎችን እንድጎበኝ አረዚህ እናልና ታዲያ እኔ እውነት እዚህ ቤተክርስቲያን እኛ እኮ ቤት ተከራይተን ነው እኮ ቤተክርስቲያን አገልጋይ ያስፈልገዋል። እናንተ ሀገር በእውነት ለምን እውነት ለምን አመጣም ማርያምን እኛ አሁን በስቷል። ኢትዮጵያ እዚህ በስቷል። እንደድሮ ትንሽ ነበር ድሮ፣ አሁን ግን በስቶ ለመሄድ እዛ ቤቱ ራሱ የተከራየበት ቤት አባቶች ያሉበት ቤት ለመሄድ ራሱ ስንትና ስንት ነው በእውነት ሴንተር ቦታ ነው። እዚህ ሀገር ደግሞ ምን መሰለህ ድምፅ ብክለት ምናምን የሚባል ነገር አለ። ራቅ ብለህ ካልሰራ ቤተክርስቲያን ኮሪያ፣ ጃፓን ምናምን ህጋቸው ከባድ በድምፅ ብክለት እና ቪዛው እንዴት ነው? ቀላል ነው? ከባድ ነው? ከባድ ነው ቪዛቸው። እውነት ለመናገር ግን ምንድነው ያው አንተ እንደዚህ በቤተክርስቲያን ግን የሚከብድ አይመስለኝም። ኖርማል ኮሚኒኬት ተደራርጎ ያለውን ነገር አንደኛ አንተ የበረከት ስራ ልትሰራ ነው። በረከት ነው። ስለዚህ ሲቀጥል ደግሞ በጣም ብዙ ተቸግረናል። እኛ እኮ እዚህ በየአምስት በጣም ይፈልጋል። በጣም ከምልህ እዚህ እኮ እንትን ተብሎ ነበር ጽፌልህ ነበር የሆነ ሰዓት ዋትሳፕ ላይ ከዛ አባ ምን ያወራለን ስላሉ ያው ጊዜ ነገሮች ሲስተካከሉ በደንብ እናወራቸዋለን ብዬ ነው። አባ ኮሚኒኬት ብታደርጋቸው ደስ ይለኛል። ራሴ እኮ ለምን ዋትሳፕ ላይ በቃ ቁጥራቸውን ላክልኛ ልክና ያባ እግዚአብሔር እንደፈቀደ እናደርጋለን። ለእናንተም የበረከት ስራ ነው። አንተ ብቻ ና እንጂ እንቀበላለን በሰፊው ቤት እኮ ነው መጣው
ምንም ችግር የለብንም። ሁለት ደግሞ እኮ የሚገርማችሁ እነዚህ ሁለት ቆንጆች የአርሰናል ደጋፊ ናቸው ታውቃላችሁ? የኔ ተከታዮች እኔስ ብትሉ እኔም እኮ አርሰናል ደጋፊ ነው። እና ባቶንስ እንሰማለን እንዴ እናመጣ ነበር። በዚህ ሰዓት ማን አለ በዚህ ሰዓት ልደት የለም እኮ ማን ደግፋለን? በቃ በዚህ ሰዓት አንድና አንድ ያላቸው አማራጭ አርሰናልን መደገፍና መደገፍ ብቻ ነው። ከታች በቅናት ገደሉን አስወጣልን ይላል። አታውቋቸውም? ለምን እኮ በቃ ተአምራታዊ የሆኑ ባለንቶች ናቸው። እዚህ ሚዲያ ላይ ከማታቸው እግዚአብሔር አብዝቶ ፍቅሩን ሰላሙን ያብዛላችሁ። መቼ ነው ሁለተኛ ልጅ ታዲያ? ደገሙ ይደገምልን ደገምልን ሶስት ይሁን መንታ ነው ማለት ነው። አረ ይደገምልን እንዴ? አረ መንታ ነው ተባባል ደምላ አነገሪ አንተ አትሸከም መንታ ይልጃላ። አይ እናግዛቸው እንጂ ጀግና ሚስት ነው። ባይዘው ልደት እዚህ ሰው ሀገር ላይ እዚህ ሀገር ላይ መውለድ ማለት በጣም ማለት እርግዝና መታረስ ምናምን የሚባለው ነገር ይናፍቃል። በአጠገቧ እኔ ነው ያለሁት። በእርግጥ ግን ያው ከስራ ጋር ደግሞ ምናምን በጣም ከባድ ነው። እንደ ቤተሰብ እንዳለው አጠገባ አይደለም። አንበሳይን ጀግና ጁጂ እግዚአብሔር አቅም ሰጥቶሻል። ከዚህ በላይ አቅም እንደሚሰጥሽ አምናለሁ። አሜን። ምግብ መጠጥ ነው ለእናንተ። ጠፍታችኋል ግን እንደድሮ ምናምን አላያችሁም እኛ ጋር። አዎ ጠፍተናል። እውነት ነው። በፊት ምን እንደሆነ ታውቃለህ? ሌሊት ላይ ያው እንዲህ ነው አይደለም አሁን እንዲህ ይናገር አይደለም። ሌሊት ላይ የግድ እነሳለሁ ነው እና ከዛ መልስ ደግሞ አባትዬ የሚስተኛው ድረስ አልተኛም። እና የግድ ቁጭ እያዳመጣችኋለሁ የዛን ሰዓት። አሁን ደግሞ የክሪስ ባህሪ ተገላቢጦሽ ሆኖብኝ ተስፋል እና በፊት ራሱ ሌሊት የምነሳውን ነገር እየቀነስኩ መጣሁ። አንዳንድ ሆነብኝ። ይከብዳል እኮ ግን ሁሌ ራሱ መነሳት እኮ አለን። አንድ እሱ ሁለት የቋሚ ሰዓት የላቸውም። አንዳንድ ያስቸግረዋል። የህፃናት እንዴ እነሱ ሲነቁ ፋብሪክ ነው የምትነቂ፣ ሲተኙ መተኛ፣ ሲነቁ መንቀር። እነሱ አይቁዝቃሉ ለሊት ስተኛ እዛው ድቅ ነው የምለው። አልገባህም? በፊት እነሱ ሲሰሩ ምንድነው ምናምን ነበርና አሁን ሰው ነው ታታችንን እያጣባብን። አዎ በቃ በጆጆ ሰዓት ነው የምትመሩት። በቃ አሁን እኛ ማታ 2 ሰዓት ማታ 2 ሰዓት ከ6 ሰዓት ልዩነት አለን። ኦኬ አሁን አንተ ጋር ሌሊት ስንት ሰዓት ነው ማለት ነው? ነው ሊነጋጋ ነው? አይ ማታ 2 ሰዓት ከምሽቱ 2 ሰዓት ከምሽቱ 2 ሰዓት ገና እየመቀሉ ሰዓት አሪፍ ሰዓት ነው ማለት ለእናንተ። ይሳት ሰዓት ለኛ ብዙ ጊዜ ላይ ምንም እንገሩ በዚህ ሰዓት ነው። ከዛ ስንት ደረሰ? ፎሎ 2 ሚሊዮን ገባችሁ? እኔ ሳልሰማ በነጠባ ድምጻት ፍረድ ኢትዮጵያ ልና ከርብ ብለን ነበር። እንዳሰብነው ነገሮች አሉ። አይ ግን መምር መቼ ለመምጣት አስባችኋል? በእግዚአብሔር መቼ ነው የምትከሰው? አሁን ነበር ሀሳባችንማ ግን ነገሮች እንዳሰብናቸው አልሆኑም እንጂ አሁን ጥቅምት ላይ ነበር ሀሳባችን። ማርያምን ማለት ነው። በቃ እግዚአብሔር ይፍቀድ። ለጥምቀት ምናምን አትደርሱም? አትልስት በውስጥ ይሻላል አይሻልም? ይሻላል። የሆነ ሰርግ ምናምን ፈልገን ብቻ የሆነ እየሸተተን ነው። የሆነ ሰርግ ምናምን እናንተ አካባቢ ገብተዋል ያልኩት እያስፈራራ ነው ወንድማችን ፈለገ። በቃ እኮ እየሸተተኝ ነው። ስለዚህ የእሱ ምክንያት አድርገን እንመጣለን። እንደዛ እያሉ ነው። አረፊቷን አሳየን እየተባለ ነው። እስካሁን አላሳየንም። እያጓጓ ነው ህዝቡ። አይ እንደዚሁ ግን በቃ እኔ ጀርባዋን አይቼ ምናምን እየሳልኩኝ ነው ማለት ነው። በቃ ራሷ የሳልሻት ልጅ ናት። የሚገርምሽ በቃ ውስጥ እኮ እንዳላስደነገጠ ልደትዬ ከባድ ሰው ቀለል አድርገዋላ። ቆቅና አንተማ ልናገር እንደ ልደትዬ ላሲዝ ከዛ ፈለጋ የሚቆመው እዚህ ጋር አሁን ቅድም የሆኑ ልጆች መጥተው ኢንቫይት አድርጋቸው
አላውቃቸውም። አንደኛዋ ጓደኛዋ ታውቀኛለች እና አንድ ላይ ዛኔን አላወቀችኝም። ከዛ የፈለገ እኮ ጓደኛ ነው ስትላት ፈለገን ታውቀዋለች እና እንዴ ፈለገ ደህና ነው ምናምን ስትለኝ አሞት እኮ ጸበል ገብተዋል ምናምን አልኳቸው። አምነውኝ እነሱ እውነት መስሏቸው ወይኔ እኔ አባት እግዚአብሔር ይማረው ትንሽ መንፈስ ቅዱስ ርቆት ምናምን በክርስትና ህይወቱም ስለደከመ ጸበል ድብዬው ጸበል ገብተዋል። ስውሯ አንደኛ ሳምንቱ ነው ብያቸው ሲወጣ እናገኘዋለን ማለት ያምናል። ኖርማሊ እኔ እንኳን እንደዛ ብትለኝ ምናልባት እናንተላችሁ ያው ይገባኛል። እናንተማ ይገባችኋል። ሌሎች አዳዲስ ነው እንደዛ ብትል ሌሎቹ ግን ነበር እንደዛ ሲባባሉ ምንድን ነው ምናምን ነበር። ቢዚ ሆነ ሙሽራ ስለሆነ ቢዚ ነው ና እቃዎች ምናምን ለማሟላት እየሞከረ ነው። እኔ አንድ ድስት፣ አንድ ጭልፋ፣ አንድ ማንኪያ ምናምን ስፖንሰር እንደመሆኑ ከወዲሁ ነግሬዋለሁ። የቤቱን 65% እቃ ሟልቼለታለሁ። አንደኛ ሚዜ ነው ማለት ነው። እኔ አልፈልግም የሱ ሚዜ መሆን። የምርህን ነው? አንተ ፍቃለህ? ኧረ አይ ያንተፍቃለን ቤተሰቦች ሙሽራ ብትምታታስ ማነው ፈለገ? እሱ በቃ የአባትዬ ሚዜ ትሆናለህ። እኛ በቅርቡ መተን ነው ሰርግ ማድረጋችን አይቀርም። ከኔ ውጭ ማን አለ እናደምቀዋለን። እግዚአብሔርን በቃ ቀውጥ ነው ማለት እግዚአብሔር ብቻ እናንተ በሰላም ኑሩልን። አይቀርም ትንሽ ኮፒ ሊንክ ምናምን አስደረገ ለወጣ ነው ብታይ አካውንቴ ነጭ የሆነ ቪዲዮ ከለሪ አልጎሪዝም ነው ልደት ሰሞኑን ፊቸሪንግ ሲለቅ ቲክቶክ ትንሽ ሌት አድርጎታል። እናየውልን ይመለሳል። እኛ ደግሞ ያው የቤተክርስቲያን አታብና ኮፒ ሊንክ ነው ወሰነ። ሪፖስት ደግሞ አስደርጋቸው ያንተን የእናንተ ደግሞ እዚህ የኔ ፋሚሊዎች የሚገርም በጣም ታዛዥ ናቸው። እዚህ በጣም ቀን በቃ ከምነግርህ በላይ ሳልነግራቸው ነው አዲስ ቪዲዮ ለቅቅ ያለው ብላቸው። በእርግጥ ለቅቅ ያለው አዲስ ቪዲዮ ምነግራቸው ሄዶ በቃ በብዛት ኮፒ ሊንክ ያደርጋሉ፣ ለሌሎች የሚያስደርጋሉ። የሰው መውደድ አላችሁ። የእግዚአብሔር ጸጋና ቸርነት ነው በእውነት ለእኛም አካፍል። አሁን ተናገርኩኛ እንደዚህ አዲስ ቪዲዮ ለቅቅ ያለው ብዬ የኔ ግማሾቹ ሄደው ሪፖስት አድርጓል። የሚገርምሽ ግድ ነው ከኔ ጋር ሌሊት እኩል ነው የሚያመሹት እኮ ለቤተክርስቲያን የበረከት ስራ ምናምን ስቆይ እኩል ከኔ ጋር ነው የሚያነጉት። በእውነት አረብ ሀገር ሆነው ቀኑን ሙሉ ሲሰሩ ውለው ምናምን ማታም ከኛ ጋር እኩል በቃ እንቅልፋቸውን ተቋቁሞ እኔ ይገርመኛል የነሱ ጉልበት በእውነት እኔ ቀሌን አይደለም። በጣም የሚገራርሙ እህቶች ናቸው ያሉት እዚህ ሚዲያ ላይ አክብሮታቸው ስፔሻሊ አረብ ሀገር ያሉት ደግሞ የምር ማርያምን እኔ በጣም ነው የማደንቃት። በጣም ብዙ ነገራቸው ያስቀናል። እውነት ለመናገር አሁን ለነሱ አይታወቃቸውም ያላቸው ጥንካሬ ግን በጣም በቃ ማርያምን በጣም ጀግኖች ናቸው። በጣም እኔ አክባሪያቸውን ወዳጃቸውን እነሱ ቃላት የለኝም። እንደውም አንዳንዴ ሲናገሯቸው የምር ከልቤ ነው በቃ የሚከፋኝ። ሲሰድቧቸው ምናምን በጣም ማለት ምን ስላደረጉ ይሰድባሉ። አንዳንድ ጋጠ ወጥ ልጆች ይሳደባሉ እውነቱን ለመናገር እና ለምን የሚሰርባቸው ብዬ በጣም አዝናለሁ። አለማወቅ ያምራችሁ። ቅርብ ጊዜ ቪዲዮ ሰርተን ነበረ በእነሱ ያሳዝናሉ። ማርያም በጣም ጀግና በቃ ሴት ገንዘባቸውን እንኳን እኮ በአግባቡ እኮ መጠቀም እኮ አይችሉም። እዚህ ኢትዮጵያ ያለ ሰው እኮ ነው በቃ እነሱ ነጭ ላብ እያላባቸው የሚሰሩትን ስራ የሚልኩትን ገንዘብ እዚህ ነው ሰው ተዝናንቶ እናት አባት እሱ ልጅ ጓደኛ ምን ዘመድ ነው ይጠቀሙበት። በቃ ገንዘብ አያያዝ ላይ ራሱ በጣም አስቸጋሪ ህይወት ነው
የሚገጥማቸው ብታይ ስንት እኮ ነው የነሱ ነው አንዳንዴ ለራሳቸው አያውቁበትም። ለሰው ነው የሚኖሩት። በቃ ህይወታቸውን ሁሉ ነገራቸውን በቃ መስዋዕት አድርገው ለራሳቸው ለቤተሰብ የተለያየ ነገር ነው እና ግን እግዚአብሔር ልፋታቸውን ይድላቸው ነው የሚባለው። አሜን አሜን። እና ዴቪዬ እና ጁዲዬ በቃ መልካም ቀን ይሁንላችሁ። እኔም ኮፒ ሊንክ ቶሎ አስደርጌ ወደ ጉባኤ ነው። ቤተሰቦችም ወዳችኋለሁ በጣም። የአባት ስልክ ላኩልኝ አትጥፉ። እኔ በጣም ቢዚ ስለሆንኩኝ ነው። እሺ እግዚአብሔር ያሳድገው ህፃኑን ነገር ያቃል። እናንተንም ያሰባችሁትን ሀሳብ አሳክቶ ለሀገራችሁ ያብቃችሁ። አሜን ብለን ምሽት ይሁንላችሁ የኔ ተወዳጆች። እሺ ልዘት ነው። ሰላም ሁለት ጥፋ እንደዚህ ሰላም። እሺ ዴቪ እና ጁዲ እሺ ቻው። አሜን። እነዚህ በጣም በቃ በጣም ምርጥ ናቸው ከምነግራቸው ላይ በቃ ወይኔ ምንድን ያደረኩት ሳላስበው በስተት ነው። ይቅርታ በጣም ሰላም በስተት ነበር የኔ እናት ይቅርታ በስተት ነው ይቅርታ አድርጊልኝ። ሳም ነው ግን እሺ በጌታ ፍቅር መልካም ጊዜ ታጭ በስመ አብ ዛሬ እናንተ ሰዎች ጁስ እየጠጣ ነው ሰው ህይወት ቀሎታል። በጣም ሰው በጣም ላይፍ ላይ ነው ያለው። አይጀግናው ተወኝ እስኪ ባሮኬ። ለቲክቶክ እኮ ማልከፍለው ዋጋ እኮ የለም እኮ በጣም ብዙ ዋጋ እየከፈልኩለት ነው ያለሁት። ይሄ ቲክቶክ አዲስ የለቀቋትን ቪዲዮ እስኪ ዝም ብላችሁ ኢንጆይ እያደረጋችሁ ኮፒ ሊንክ እና ሼር አድርጓት እስኪ። ማታ ጉባኤ ያለ ወላይታ ቅድስተ ማርያም ቤተክርስቲያን በቀደም ገቢ ማሰባሰቢያ ፕሮግራም ያደረግንበት ማለት ነው። ጉባኤ ያለ ማታ አይ ቲንክ እነ ዘማሪ ምርቴ እነ ዘማሪ ሊቀ መዘምራን ቴድሮስ ምናምን አሉ መሰለኝ። ማታ በጣም ከፍተኛ ጉባኤ ያለ ቅድስተ ማርያም ቡዲቲ ቅድስተ ማርያም እና እዛ ነው ያለ ነው። እዛ እንትላለን እስኪ አካራ አካውንት የምር ቪዲዮ በጣም ቲክቶክ ምንድነው እሺ ጥያቄ ያለኝ የሚል ሰው ካለ ላስቆ ቲክቶክ ምን ይሆናል አልጎሪዝሙ ምን እንደሆነ አላውቅም። በጣም ቪዲዮዎች ላይ የሆነ ነገር እያደረገ ነው። ኤኒዌይስ ምን እንደተፈጠረ አላውቅም። እሺ ሰላም እንዴት ዋልክ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ጥያቄ ግን በውስጥ ነበር የፈለኩት እንዲህ ሚዲያ ላይ መጠየቅ አልፈለኩም። ወይስ ችግር የለውም ልጠይቅ? ለኔ ችግር የለውም። ላንቺ ምናልባት መነገር የሌለበት ነገር ነው ብለሽ ካላሰብሽ በስተቀር ለኔ ችግር እምነቴ ነው መጠየቅ የፈለኩት ጥያቄ የሆነብኝ ነገር ስለነበረ። ኦርቶዶክስ ነሽ? በደንብ ኦርቶዶክስ ተዋህዶ ነው። እሺ በቃ ጠይቂሽ። እሺ ጥያቄ ምን ነበረ? አሁን በማንኛውም ጸሎት ማድረግ የሚሰማን መድኃኔዓለም ነው ብዬ አምናለሁ። እና አንድ ቦታ ደግሞ አሁን ሄጄ የምፈልገው ቦታ ላይ ደብር ላይ ሄጄ ጸሎት ማድረግ የሚሰማኝ ፈጣሪ ነው ወይስ እነሱን በተጸጋ ይሰሙኛል? ወይስ ውስጥን መመርመር የሚችል አንድ እሱ ብቻ ነው? በእርግጥ በሁሉም ቦታ መገኘት የሚችለው በሰማይም በምድርም በሁሉም ቦታ ያለ ገደብ መገኘት የሚችለው ማን ነው?
ከተባለ እግዚአብሔር አምላክ ጸሎትን ሁሉ የሚሰማ እግዚአብሔር አምላክ ነው። ግን ምን አለ መሰለሽ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 14 ጀምሮ ውስጥ መለከቺ ምዕራፍ 12 ይቅርታ ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 ላይ እንደምታውቁው ክርስቶስ ኢየሱስ በምድር ላይ ቤተክርስቲያንን መስርቷል አይደለ? አዎ። እና እኛ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን ውስጥ ደግሞ የልጅነት ጥምቀትን ተጠምቀን ከጌታ ቅዱስ ሥጋና ክቡር ደም ተቀብለን ከቤተክርስቲያን ጋር አካል ሆነናል አይደለ? ቤተክርስቲያን የክርስቶስ ሥጋው ናት። ቆላስይስ 1:13 ላይ እንደሚናገረው ቤተክርስቲያን የክርስቶስ እውነተኛ ሥጋው ናት። እኛ ደግሞ ብልቶች ወይንም የአካል ክፍሎች ነን። ከቤተክርስቲያን ጋር በቅዱስ ቁርባን እንዲሁም በጥምቀት ተጨምረናል። የጌታ አካል ሆነናል እኛ እና በዛች ቤተክርስቲያን ውስጥ አንድነት አለ። አንድነታችን ህብረታችን ደግሞ የሚመነጨው ከክርስቶስ ኢየሱስ ከተቀበልነው ቅዱስ ሥጋና ከተቀበልነው ከልጅነት ጥምቀት የተነሳ ነው። ስለዚህ ቅዱሳን ጸሎት ስናደርግ ይሰሙናል? አዎ ይሰሙናል። ግን እግዚአብሔር በሁሉ ቦታ ሆኖ እንደሚሰማን ነው የሚሰሙን? አይ እንደዛ አይደለም፣ እንደዛ አይደለም። እነሱ ራሱ ይሰሙናል ሲሉ ወደ እግዚአብሔር ጸሎታችንን ያሰሙልናል እያለ ነው። እሺ ልክ እነሱ እንደ ፈጣሪ የአምላክነትን ቦታ ይዘው ጸሎትን እየሰሙ እግዚአብሔር እንደሚሰማው መልስ እየሰጡ እንደዛ አይነት ድርጊት ያደርጋሉ ሳይሆን በቤተክርስቲያን ውስጥ አካል ስለሆኑ የክርስቶስ ኢየሱስ እና በቤተክርስቲያን ውስጥ ሆነን የምንጸልየው ጸሎት ደግሞ እኛና እነሱ በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም የተሳሰረን አንድ ስለሆነን የእኛን ጸሎት እነሱ ይሰሙታል። ከዛ ወደ እግዚአብሔር ያሰማሉ። እሺ እግዚአብሔር ያክብርልኝ። እሺ ሌላ ጥያቄ አለሽ? አይ የለኝም። በቃ እቺ ነበረች ጥያቄ መልሰህልኛል። እሺ መልካም ቀን ይሁንልሽ። አሜን። እሺ ታዲያ አምነን ተነስተናል። ምን ላይ ነው የተጻፈው? እስኪ ነይ ግቢ ሃናን እየገባችሁ ጥያቄ። ኦኬ እሺ እህታችን ጥያቄ ነበረኝ ፕሊዝ። ምን ነበረ ጥያቄሽ? እሺ ጥያቄ ያላቸውን ሰዎች እያስገባን ጥያቄያቸውን እንሰማለን። እሺ አሜን። ሰላም ይሰማል? ይሰማል። ሰላም ነው። እንዴት ነው ወንድማችን? አላህ እግዚአብሔር ይመስገን። ቴንኪዩ ልደቴ። እሺ እንትን የሆነ ጥያቄ ነበረኝና። እሺ ምን ነበር ጥያቄው? ከሆነ ሰው ነው የተጠየቀኝና መመለስ አልቻልኩም። ኢየሱስ ክርስቶስ ለምን እንዲሆን ፈለገ ማለት ሲወርድ ማለት ነው? ምን አልሰማሁም። ወደ ምድር ለምን ወልድ ለመምጣት ፈለገ ማለት ወልድ እንዴት ነው ማለት መጥቶ ያዳነን ወልድ ነው? ወልድ ነው ከመቤታችን ከድንግል ማርያም። ለምንድን ነው አብ መሆን ያልቻለው መንፈስ ቅዱስ መሆን ያልቻለው? ኦኬ እንግዲህ ለምንድን ነው አብ ያልሆነው ለምንድን ነው ወልድ ያልሆነው ተብሎ አይጠየቅም። የማዳን ስራ ዞሮ ዞሮ የእግዚአብሔር ስራ ነው። ወልድ ብቻ አይደለም ያዳነን እኛ። ወልድ ብቻ ስጋ ለበሰ ብለን እናገራለን እንጂ ወልድ ብቻ ነው ያዳነን አንል። ለምንድን ነው አብ ሰው ያልሆነው? ለምንድን ነው መንፈስ ቅዱስ ሰው ያልሆነው? እንደዚህ አይነት ጥያቄዎች ገና ከመነሳታቸው በራሱ ምን አይነት ነገር ሊለውጡ ነው የሚጠየቁት? ዞሮ ዞሮ እኛ የሚያድነን እግዚአብሔር ነው። እግዚአብሔር ደግሞ ልጁን ይላከልን። ኦኬ ግን ለምንድን ነው ወልድ ወደዚህ ቦታ የመጣው ስንል ወልድ እንደምታውቀው አካላዊ ቃል ነው አይደለ? ስለዚህ እኛ ደግሞ የሻርነው የእግዚአብሔርን ቃል ነው አይደለ? ልክ ነው። የጣስነው የእግዚአብሔርን ቃል ነው አይደል? ልክ ነው። ስለዚህ የእግዚአብሔርን ቃል ስለሆነ የሻርነው አካላዊ ቃል ቃሉን የሻርነው እኛ በቃሉ ደግሞ አዳነን ማለት ነው። ኦኬ እሺ ገባኝ። ሌላ ማን ጥያቄ ነበር? እሺ ስላሴ ይሄ ሚስጥረ ስላሴ ሲወራ ሶስት አካል እንዳለ ነው ምናምን። ሶስት አካል እሱ ብታስረዳኝ ማለት ሶስት አካል ሲባል
በሰማይ የተቀመጠ ሶስት አካል ነው ወይስ እሱ ነገር ምንም አልገባኝም። ሶስት አካል ሲባል አሁን ሶስት ሰዎች የሆነ ወንበር ላይ እንደተቀመጡ ቅዱሳት ስዕላት ላይ እንደምትመለከተው እንደዛ ምናምን አይደለም። እሺ እሺ እስኪ ትንሽ ስላሴ እንግዲህ ያው ስላሴ ማለት አስቀድሞ ክርስቲያኖች መማር ያለባቸው እጅግ በጣም መሰረታዊ ትምህርት የስላሴ ትምህርት ነው። የስላሴን ትምህርት ሳያቅ ወደ ነገረ ክርስቶስ ትምህርት አልፎም ተርፎም ደግሞ ወደ መዳን ትምህርት ወደ ሌሎች ወደ የትኛውም የቤተክርስቲያን ትምህርት መሄድ አይችልም። በመሰረታዊነት በቃ ማወቅ ያለበት መማር ያለበት የቤተክርስቲያንን ትምህርት ነው። ስለዚህ ከዛ ውስጥ ዋነኛው የመጀመሪያው የቤተክርስቲያን ትምህርት ደግሞ ምንድነው ተብሎ ሲጠየቅ የስላሴ ትምህርት ነው። ኦኬ የስላሴ ትምህርት ነው። ባጭሩ የስላሴ ትምህርት ምን ማለት ነው? የእግዚአብሔር አንድነትና ሶስትነትን የምንረዳበት ወይንም የምናውቅበት ትልቁ የቤተክርስቲያናችን ትምህርት ነው። እግዚአብሔር አንድ ነው ስንል አንድ አምላክ ነው እንጂ ሶስት አምላክ ነው እያልን እንዳልሆነ ሁሉ እግዚአብሔር በአካል ሶስት ነው ስንል ደግሞ ሶስት አምላኮች ናቸው ደግሞ እያልን አይደለም። አካል ስንል ልክ እንደ ሰው ልጆች ይሄ የኛ ሰውነት አለ። የኛ ሰውነት አካል ሳይሆን ምንድን ይባላል? ስጋ ነው የሚባለው። ግዙፍ ስጋ ነው። የሚታይ የሚዳሰስ የሚጨበጥ አልፎ ተርፎ ደግሞ ግዙፍ ነው። እዚህ ቤት ውስጥ ከሆንኩኝ እኔ ሌላ ቦታ መሆን አልችልም። ረቂቅ አይደለም። እግዚአብሔር አምላካችን አካል አለው ሲባል በሁሉ ቦታ የመላ ረቂቅ የሆነ ማንነት ያለው እኔነት ያለው እኔ ማለት የሚችል አካል አለ። ለምሳሌ አባውን እኔ ብሎ ይናገራል አይደለ? ወልድም እኔ ይላል፣ መንፈስ ቅዱስም እኔነት አለው። ስለዚህ አካል አለው ስንል እግዚአብሔር እኔ ባይ ነው፣ ኢንዲፔንደንት ነው። እኔ ባይ ነኝ፣ እኔ ባይ ነው፣ ራሱን የቻለ ነው። እኔን ብሎ መናገር ይችላል። አባትነት ልጄ ብሎ ልጁን መጥራት ይችላል። የአባትነት እኔነት ስላል። ወልድ ደግሞ አባት ብሎ ማንን ይጠራል? አብን፣ የልጅነት እኔነት ስላል። መንፈስ ቅዱስም እንዲሁ ሰራጺ ነው። ስለዚህ ሰራጺ ነው። ስለዚህ አካል አለው ስንል ረቂቅ የሆነ አካል የሚገለጥበት በሁሉ ቦታ የሚገኝበት እንደ ሰው ልጆች ግዙፍ ሳይሆን እንደ መላእክትም ውስንነት ያለበት ሳይሆን ውስንነት የሌለበት በሁሉ ቦታ ላይ የሞላ ገብቷል። ውስንነት የሌለበት በሁሉ ቦታ ላይ የሞላ በአንድ ጊዜ ሁሉም ቦታ ላይ መድረስ የሚችል አካል አለው እያለ ነው እንጂ እንደ ሰው እንደዚህ ግዙፍ የሆነ ነገር ከዛ በሰማይ ሶስት ወንበር ላይ የተቀመጠ አይደለም። ስላሴ አንድነቱ በአምላክነት በጌትነት በፈጣሪነት በፍቃድ በባህሪ በመለኮት ዓለምን ፈጥሮ በመግዛት እግዚአብሔር አንድ ነው። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 ላይ ምን ይላል? እግዚአብሔር ሆይ ስማ፣ ይቅርታ፣ እግዚአብሔርም አለ፣ ይቅርታ፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም አለ ብሎ ነው የሚጀምረው። ልክ አሁን እግዚአብሔርም አለ ሲል እግዚአብሔር አለ ሲል ይሄ አንድ ሰው ተናጋሪ ነው እየተናገረ አለ ከተባለ ስለዚህ አንድ ሰው ንግግር ነው። እንደገና ደግሞ እንፍጠር ሲል ደግሞ ከአንድ በላይ የሆነ ንግግርን ያሳያል። ስለዚህ በዚህም በመፍጠር በጌትነት በአምላክነት አንድ መሆኑን የምንረዳበት ነው። እንደገና ደግሞ በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው ደግሞ መካከለኛ አንድ ነው ይላል። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስለዚህ እግዚአብሔር አንድ ነው ስንል በፈጣሪነት በአምላክነት በመለኮት በባህሪ አንድ ነው እያልን ነው። በአካል ደግሞ ስንል እኔነት አብ እኔ ማለት ይችላል፣ ወልድም እኔ ማለት ይችላል፣ መንፈስ ቅዱስም እኔ ማለት ይችላል። ሶስት እኔነት አለ እያልን ነው ማለት ነው እንጂ እንደዚህ እንደኔና እንዳንተ ግዙፍ አካል የሆነ ሶስት ወንበር ላይ የተቀመጠ ምናምን እንደዛ አይነት ነገር የለም። ኦኬ አንድ ጥያቄ ልጨምር ከተፈቀደ? እሺ ጨምር። እሺ ማለት ኢየሱስ ክርስቶስ ሲነሳ አሁን ተነስቶ አድርጓል እንላለና በሚገባ እሱ አሁን ላይክ በሰማይ እንደተቀመጠ ነው ማሰብ ያለብን ወይ አሁን እንዳልከው? ሲጀመር ክርስቶስ ስጋ የመለኮትን ባህሪ የራሱ ባህሪ አድርጎ የለ በተዋህዶ። ስለዚህ በሁሉም ቦታ መገኘት ይችላል ማለት ነው። ክርስቶስ የመለኮትን ስጋ የራሱ ስጋ ስላደረገ በሰማይ በዙፋኑም አለ፣ በምድር ከኛ ጋርም አለ። የመለኮት ባህሪ በሁሉ ቦታ የመላ ነው አይደለ? አንድ ጊዜ ሁሉም ቦታ ይገኛል። ይሄንን የመለኮት ባህሪ ስጋ በተዋህዶ የራሱ አድርጎታል አይደለ? መነጣጠል የለም። ተዋህዶ ማለት አንድ አካል አንድ ባህሪ፣ ምንታዊነት የለም፣ መነጣጠል የለም፣ መደበላለቅ የለም፣ መለዋወጥ የለም። ስለዚህ በተአቅቦ ፍጹም ተዋህዶ ስግው ቃል ክርስቶስ ኢየሱስ በለበሰው ስጋ
በሰማይ በዙፋኑም አለ በምድርም ደግሞ ከእኛ ጋርም አለ። ይሄ ከምን አንጻር ነው እንደዛ የሆነው ብለህ ብትጠይቀኝ ስጋ የመለኮትን ባህሪ በተዋህዶ የራሱ ገንዘብ ወይንም የራሱ ባህሪ ስላደረገ በሁሉ ቦታ መገኘትን ከመለኮት በተዋህዶ በኩል የራሱ አድርጎታል እና ክርስቶስ ዛሬ በስጋው ከአብ ጋር አምልኮን ይቀበላል በምድርም ደግሞ ከእኛ ጋርም አለ እንደ እግዚአብሔርነቱ በስጋው ራሱ በፍጹም ሰውነቱ በሁሉ ቦታ ይመላ ነው። እሺ አመሰግናለሁ። እሺ ልደቴ እንትን ቢኖር ቴሌግራም ምናምን ይኖራል እንዴ እንደዚህ አይነት ትምህርት ያለው? አይ ቴሌግራም ላይ ብዙ ቴሌግራም እንደዚህ አንዳንድ መረጃዎችን ለመቀባበል ነው እንጂ ለትምህርት ምናምን አሁን ላይ አልተጠቀምበትም ቴሌግራም ይቅርታ። እሺ ልደቴ ቴንኪው። ዌልካም። ሎዛ ማርያም አይ ቲንክ አንቺ ጥያቄ ኖሮሽ አይመስለኝም አይደለ? ወደ ፌቨር ልሄድ። ፌቡ እንዴት ነሽ? ወይ ኃይል ተትሻንዲና አማን ነው ሁሉ ሰላም? ዛሬ መስከን ሰላም ነው። ደጋፍ ብለሽ ነው የመጣሽው እንጨቱ ላይ? አንተ ራስህ እኮ ደገፍ ብለሃል። እኔማ ደገፍ ብዬ ምን ነበር ጥያቄሽ ፌቢ? ጥያቄ እኛ መስቀል ቤዛችን ነው መስቀል ኃይላችን ነው እንላለና እና መስቀል ላይ የተሰቀለው ነው ቤዛችን ወይስ መስቀሉ ነው ቤዛ? እዚህ ጋር በሁለት መንገድ ነጥለን ማየት ነው። ቤዛ የተባለ ነገር ሁሉ እንደ ክርስቶስ ኢየሱስ ነው ማለት አይደለም። ለምሳሌ ሐዋርያ ስራ ላይ ሙሴ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል። እንዴ ተብሎ ተጠር ሙሴ ራሱ ቤዛ ተብሎ ተጠርቷል። ጥቅሱን ከታች የምታውቁ ሰዎች ኮሜንት ላይ ይሰማል ድምጼ ፌቭ ኮሜንት ላይ አስቀምጡልኝ ይሄንን የምታውቁ ሰዎች ጥቅሱን ሐዋርያ ስራ ላይ ያለውንና ቤዛ ሲባል ከክርስቶስ አንፃር ሲነገር ከሌላ ነገር አንፃር ሲነገር በሁለት መንገድ ይታያል። ለክርስቶስ ቤዛ ነው ስንል ማለት ነው ደሙን አፍሶ ስጋውን ቆርሶ ኃጢአታችንን በደሙ አጥቦ ቀድሶ ንጹህ አድርጎ ወደ አባቱ መንግስት አምጥቶናል እያልን ነው እንጂ ልክ ሙሴ ለእስራኤላውያን ምትክ እንደሆነ ቤዛ እንደሆነ እየተናገርን አይደለም። ስለዚህ መስቀል ቤዛችን ነው ብለን ስንናገር መስቀሉ ራሱ እንጨቱ ቤዛ ሆኖ ወይም ተሰውቶ ደሙን አፍሶ ስጋውን ቆርሶ አድኖናል እያልን ሳይሆን ክርስቶስ ኢየሱስ በዚያ ክቡር በሆነው መስቀል ላይ በደሙ ቀድሶት በመስቀሉ ሰላምን ስላደረገ ነው መስቀልን ቤዛ የምንለው እንጂ ክርስቶስ ነው ቤዛ ወይስ መስቀል ቤዛ ተብሎ አይጠቅስ። ሲጀመር ቤዛችን ክርስቶስ ኢየሱስ ኤፌሶ ምዕራፍ 1 ቁጥር 7 ላይ በውድ ልጁ በተደረገ ቤዛነት የኃጢአት ስርየታችንን አገኘን ስለሚል እንደገና ይልሽ ምሳሌ 13 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍሱ ቤዛው ሀብቱ ነው ምሳሌ 13:8 ላይ። አሁን ለሰው ነፍስ ሀብት ወይ ገንዘብ ቤዛ መሆን ይችላል? አይችልም። ግን ቤዛ ተብሎ ተጠርቷል። ቤዛ ማለት አጭሩ ምትክ ልዋጭ ማለት ነው። ከጌታ ጋር ግን ሲነገር ቤዛነቱ ምንድነው ማለት ነው? ደሙን በማፍሰሱ በዚህ በዕብራውያን መልእክት ምዕራፍ 9 ከቁጥር 2 ላይ ደም ሳይፈስ ስርየት የለም እንደሚል የክርስቶስ ቤዞት ወይም ደግሞ ራንሰም ምትክነቱ ስለ ብዙዎች ነፍሱን አሳልፎ እንደመስጠቱ ከሞት ወደ ህይወት እንደማምጣቱ ነው። ለገንዘብ ግን ቤዛ ሲባል ሰው በገንዘብ ቤዛነት ራሱን ነፃ አድርጎ ሲወጣ ከስራት ሲፈታ ይሄን ገንዘብ ቤዛ ሆኖ ተወጣ ካሳ ሆኖ ተወጣ ተብሎ ይነገርለታል። ልክ እንደዛው መስቀሉ ደግሞ ማለት ነው። ለምን ቤዛ ያለው ስንል በዚህ በቆላሲያስ መልእክቱ ምዕራፍ 1 ከቁጥር 1 በመስቀሉ ደም ሰላምን አድርጎ በምድርም በሰማይም ያሉትን ለራሱ እንዲያስታርቅ ብሎ ይናገራል። በመስቀሉ ምን ደም ሰላምን አድርጎ በመስቀሉ ደም ብሎ መናገሩ በመስቀል ላይ በፈሰሰው ደም ሰላምን አድርጓል። ስለዚህ ክርስቶስ በመስቀል ላይ እንደመሞቱ ያ መስቀል ጠላታችንን ጠርቆ ከመንገድ ያስወገደልን ስለሆነ ቤዛ ብለን የምንጠራው ከዚህ አንፃር ነው እንጂ ከክርስቶስና መስቀሉ ለሁለት የሚነጻጸሩ ነገሮች አይደሉም። ፌቭ ተገናለው ሌላ አንድ ጥያቄ እና ደግሞ የመስቀል ጊዜ ማለት ነው መስቀል ጊዜ ደመራ ሰርተን ከዛ ከላይ መስቀል ተሰርቶ ይቃጠላል። አይደረግም። እንደዛ ነው እንዳይደረግ ተብሏል። ስተት ነው። እሱም ስተት ነው። ሮንግ ነው ፌቭ። እሺ አመሰግናለሁ። ሌላ ጥያቄ የለሽም? አሁን ይሄ ብቻ ነው። ግን ሌላ ቀን ደግሞ ሲኖረኝ እመጣለሁ። ፎሎ አድርጌሻለሁ አይደለ? ቤዝ በቃ ጥያቄ ሲኖራችሁ የመጣችሁ ጠይቁ። እንደዚህ አይነት መንገድ እና ደግሞ መልእክት ማሳልፈው ማታ እንዳትቀሩ እሺ። እኔ አሁን ያለሁት ወላይታ ነው ያለሁት።
ወላይታ ደግሞ የመጣበት ዋነኛ ምክንያት ለቦዲቲ ቅድስት ማርያም ቤተክርስቲያን የጀመርነውን ስራ ለመጨረስ ስለሆነ ደቡብ ላይ የሚገርማችሁ ፌቡ ምን እንደታዘብኩ ታውቂያለሽ? አሁን እዚህ ሆኑ እሷን 4ኛ ቀን ይመስላል በየ5 ሜትሩ ቸርች አለ። በየ5 በዚህ ዞር ትንሽ ሄድ ስትይ ሙሉ የፕሮቴስታንት ነው የፕሮቴስታንት የአገር በየጎዳናው ላይ ይሄ ማይክ ሰክቶ ይሄ በቃ የሚገርም አይነት ሪቫይቫል ነው የሚያደርጉት። እኛስ ረጅም መንገድ ሄደሽ አንድ ቤተክርስቲያን ነው የምታገኘው። እዛ ጋር በጣም ውስን ሰዎች ናቸው ያሉት። ረጅም መንገድ ሄደሽ አንድ ቤተክርስቲያን ነው የምታገኘው። በዛው ላይ ተወሰኑ ሰዎች አገልጋይ የማግኘታቸው ሁኔታ አሁን ዛሬ ሰፊ ጉባኤ አዘጋጅተናል። ዘማሪያን አሉ፣ ሰባኪያን አሉ። ኃይለኛ ንቅናቄ ነው በቃ ያደረግነው። ለ3 ተከታታይ ቀናት ነው ጉባኤው ያለው ከ21 22 23 እና ምን ልላችሁ ፈልጌ መሰላችሁ ከደቡብ ኢትዮጵያ ክርስቲያኖች ከጎናቸው ልንቆም ይገባል። ቤተክርስቲያን ጀምረው ማንንም ድጋፍ ሳይጠይቁ ያቀማቸውን ሁሉ አድርገው በቃ መጨረሻ ላይ ሲከብዳቸው ነው ወደኛ የሚመጡትና ዛሬ ወንጌል ይሰበካል። የአገር መጽሐፍ ቅዱስ ይዤ መጥቼ በሚችለው አቅም ለብዙዎቹ ሰጥቻለሁ። እዚህ ምንም እንኳን እጥረት ቢገጥመኝም የደገፉኝ ሰዎች አሉ። እግዚአብሔር ይስጣቸው። ክርስትና ስማቸውን ሰጥተውኛል። እግዚአብሔር በሰማይ ያስባቸው። እንሰጣለን ብለው ቃል የገቡልኝ ሰዎች አሉ። የመጽሐፍ ቅዱስ እጥረት አለ፣ የመጽሐፍ እጥረት አለ፣ የመምህራን እጥረት አለ፣ የፕሮቴስታንት ጫና አለ፣ የቤተክርስቲያን እጥረት አለ፣ የአገልጋይ ካህናቶች እጥረት አለ እና እንደ ቀልድ እየተወረሰ ያለ ቦታ ስለሆነ ኦሮሚያ ክልል ላይና ደቡብ ላይ ትኩረት ልናደርግ ይገባል። ገንዘባችንን ብቻ ሳይሆን ልባችንን ትኩረት ሊሰጣቸውና መምህራንን እየላክን ወንጌል እንዲሰበክ የአብነት ትምህርት ቤቶች እንዲከፈቱ ተተኪ መምህራን እንዲኖሩ ክርስቲያኖች ቤተክርስቲያን በማጣት አገልጋይ በማጣት ከቤተክርስቲያን መውጣት የለባቸውም እና ይህንን መሪ አድርገን ለ3 ተከታታይ ቀናቶች እዚህ ምድር ላይ ጉባኤ አለና በሁለቱም በኩል እንድታግዙን ስል መልእክቴን አስተላልፋል። አይኑ አሰልቺ ሆኗል። ተደጋጋሚ ጊዜ ብዙ ነገሮች ጠይቀናችኋል። ይሄኛው ግን ለእናንተም ጸጋ በረከት ነው። እዚህ ገጠር አካባቢ ላይ መጥቶ ማገልገል እና እንግዲህ ሰሜኑ በአገልጋይ ካህናት የተጥለቀለቀ ነው። ደቡቡ ላይ ግን አስቸጋሪ ነው። እኔ አሁን በከፍት መጽሐፍ ቅዱስ ይዤ የመጣሁትን መጽሐፍ ቅዱስ ጨረሱኝ። 100 መጽሐፍ ቅዱስ ነበር ስፖንሰር ያገኘሁት። ትንሽ ናት 100 መጽሐፍ ቅዱስ ለ5 ለ6 አብያተ ክርስቲያናት ሀገረ ስብከት በጣም ትንሽ ናትና አሁን በተምሮ ማስተማር ተመርቀው የወጡ አሉ 5 ለ1 መጽሐፍ ቅዱስ እየተዋዋሱ ሲያጠኑ የነበሩ ማለት ነው። እና እኔ በምችለው አቅም አገዝኩኝ። ከራሴ አወጣው አገዝኩኝ። ሰዎች ሰጡኝ አገዝኩኝ። አቃተኝ በስተመጨረሻ እና ሰዎች አንድ መጽሐፍ ቅዱስ ለእኔ ሲሆን 1250 ብር ነው። ምክንያቱም እኔ የምሰጠውን አገልግሎት ስለሚያውቅ ሌላ ሰው ሄዶ ሲገዛ ግን 1400 ወይ ደግሞ 1300 ነው። እኔ ግን በቃ ለምን እንደዚህ እንደማደርግ ስለሚያውቁ አስተያየት አድርገውልኝ ነው የሚሸጡልኝ እና ይዤ የመጣሁት መጽሐፍ ቅዱስ የሚገርማችሁ ጨረስኩ። እግዚአብሔር ይስጣት። አንድ ወዳጅ ናት ዋትሳፕ ላይ እኔ እንዴት እንዳገኘችኝ አላውቅም። ጽፋልኝ 100 መጽሐፍ ቅዱስ ስፖንሰር 100 መጽሐፍ ቅዱስ መግዛት የምችልበትን ስፖንሰር ሆነኝ መጽሐፍ ቅዱስን ገዝቼ ሰጠው። ጥቂት አለችኝ እሷንም ደግሞ ሰጥቼ ጨርሳለሁ። ኦኬ እኔ ደግሞ 10 መጽሐፍ ቅዱስ ገዛለሁ እልክልሃለሁ ብሩ። እሺ ፌቪ ፎሎ አድርጌልሻለሁ በውስጥ አስቀምጥልሻለሁ። እሺ አመሰግናለሁ። እሺ እግዚአብሔር ይመስገን። እንደዚህ ስላችሁ እየተጨናነቃችሁ እንድታረጉ ምናምን አልፈልግም። እሺ እኔም በተቻለኝ አቅም ሞክራለሁ። ኤዶም እያስቀምጥልሻለሁ ላይ እንሰጣለን ካለን እና እናስተካክላለን። አሁን በተለይ አሁን ሰሞኑን ወደ አምቦም የመሄድ እቅድ አለኝ። አምቦ ላይ ከፍተኛ ጉባኤ ነው ያሰብኩት። ማሳፈርም ወደ ጅማ ልጅ ነው። የሚገርምሽ ከአምቦ ቀጥሎ ፕሮግራም እናዘጋጀው ጅማ ነው። ኦኬ ጅማ ላይ ነው እና አምቦን ተጨረስኩኝ ወዲያው ጅማ። አሁን ከደቡብ ኢትዮጵያ ከወላይታ ከዚህ አካባቢ ያለውን አገልግሎት እንጨረስን እወጣለሁ። ከዛ በኋላ አምቦ፣ ከአምቦ በኋላ ጅማ፣ ከጅማ በኋላ አርሲ፣ ወደ አርሲ እዛ ሄዳለሁ እና በቃ በጣም የተጎዱት ኦርቶዶክሳውያን ያሉበት ቦታ ነው። በሚችልበት አቅም ለመድረስ እሞክራለሁ። ጥቂት ሰዎች ከጎኔ እንድትቆሙ ስል ቢያንስ አንድ መጽሐፍ ቅዱስ ለአንድ ኦርቶዶክስ በሚል ቻሌንጅ አንድ መጽሐፍ ቁርሳችሁን ለእግዚአብሔር ቃል ብትሰጡ እንደ ሀሳብ ቁርሳችሁን ለእግዚአብሔር ቃል ቁርስ መንበላበትን
ለአንድ ቀን ቁርሳችን ነው ለአንድ ኦርቶዶክሳዊ አንድ መጽሐፍ ቅዱስ እንዲገዛ ብናደርግ ብዬ ሐሳብ አነሳለሁ። አመሰግናለሁ። እሺ ሀሚ በውስጥ ጽፍልሻለሁ። እሺ ልደትሻ በቃ አመሰግናለሁ። ቻው ልውረድ። እሺ ፌቪ ቻው። ባኒ 1250 ገስት ላውራ ልደተቃል። እሺ ቤዚቾ ይላል ሰላም ነው። ሃይ እንዴት ናችሁ? ሰላማችሁ ይብዛ። አሜን። እሺ ምን እንታዘዝ? አሜን። በብዙ ስቃይ ነው አንተን ያገኘሁት። እንደ ቴንክ ዩ ባን ጴንጤ ነኝና ልጠመቅ ኦርቶዶክስ ለመሆን እየተማርኩ ነበር አሁን። እሺ በጣም ደስ ይላል እኮ ታዲያ። እና እኔ ያ በጣም ደስ ይላል። ልጨምር? አዎ በጣም እና እኔ የሚኖረው 5ኛ ሰፈር ነው ሜክሲኮ። እሺ አዲስ አበባ? አዎ እኔ ነኝ ማስጠመቅሽ ታዲያ በደስታ ወይ ደስ ይለኛል። እና ባለቤቴ ኦርቶዶክስ ነው፣ እኔ ደግሞ ጴንጤ ነበርኩኝ። በትዳር አንድ ልጅ አለን። እኔ ደግሞ ያው እየተማርኩ ነው፣ ግን የሚያስተምረኝ በጣም ቢዚ ሆኖ በቃ እየተማርኩ አይደለም። እኔ አስተምርሻለሁ። ኢትስ ኦኬ በጣም ደስ ይለኛል። በቃ ቶሎ መጠመቅ መማርም ፈለኩኝ፣ ግን ይሄው በቃ 1 ወር ምናምን ፈጀብኝ። እኔ አሁን ጅማ እንትን ያለሁት ወላይታ ነው ያለሁት። በቅርብ ወደ አዲስ አበባ መለሳለሁ። ፎሎ አድርጌሻለሁ። ስልክ ቁጥሬን አስቀምጥላችኋለሁ። አዲስ አበባ እንገናኛለን። መሰረት ቴሌግራም ላይ ትምህርቶቹን እልክልሻለሁ። እሺ እሺ እሺ። በዚህ ኦኬ። አሁን እንደወጣው እሺ የቴሌግራም ቁጥሬን አስቀምጥልሻለሁ። ያንቺም ትልኪልኛለሽ። ቴሌግራም ላይ ሀይት ስትይኝ መሰረታዊ የተባሉትን 5ቱን አዕማደ ምስጢራት እልክልሻለሁ። ከቮይስ ሪከር ከመጻፍ እሱን ተምሬያለሁ። እሺ ከተማርሽ ሌላ ስለ ነገረ ማርያም የተወሰነ ትምህርቶች አስተምርሽና ጥምቀቱን አመቻችቼ ከባለቤትሽ ጋር አንድ ላይ ሆነን ቅዱስ ዑራኤል ቤተክርስቲያን እናስጠምቅሻለን። 22 ያለው እሺ። ወንድሜም ሌላም አለ። በቃ ነው አንድ ላይ ሆናችሁ ሁለታችሁንም በተመሳሳይ ቀን እናስጠምቃችኋለን። ሌላውን ቀሪውን ነገር በውስጥ እናወራለን። ማንኛውም ሰው በውስጥ ላይ እናገርሽ ቢሞክር እድሉን አትስጪ። እኔ እንደመጣው አሁን ላይቡን እንደዘጋው እጽፍልሻለሁ። የባለቤትሽንም ስልክ ትልኪልኛለሽ፣ አናግራችኋለሁ። ከዛ እንደተመለስኩኝ በ1 ሳምንት ጊዜ ውስጥ እንድትጠመቁ አደርጋለሁ። እሺ በቃ እሺ። በጣም ነው ማመሰግንክ። ታንክ ዩ። እሺ እሺ እሺ። እግዚአብሔር ይመስገን። አመሰግናለሁ። አሜን። እሺ እሺ። በቃ በውስጥ ጻፉት። ቦዲቲ ጉባኤ እኔ ሲጀመር ቦዲቲ ነኝ ያለሁት እኔ በዚህ ሰዓት ላይ ወደ ጉባኤ ለመሄድ ማታ ኦርቶዶክሳውያን ከጎኔ እንደምትቆሙ ባለሙሉ ተስፋ ነኝ። እንግዲህ የሚጠመቅ ሰውም አለ። በሰሞኑንም ቢዚ ሆኜ እያስተማርኳቸው ያሉ ሰዎች አሉ። እነሱንም እንትላለ ራኪ ሰላም ብያለሁ። ሰላም ልደት፣ እንዴት ናችሁ? እግዚአብሔር የተመሰገነ ሰላም ነው። አሜን። እግዚአብሔር ይመስገን። ፎሎ ባክ መልስልኝና በውስጥ ስልኬን ተወልላለሁ። ማናገር ፈልጌ ነበር። ወሳኝ ጉዳይ ነው፣ መሰረታዊ ጉዳይ ነው። ከሀገር ውስጥ ነሽ ከሀገር ውጭ? ከሀገር ውጭ። በዋትሳፕ በቃ አወራ ቀጥና እናግራለሁ። ይኸው መልሽልሻለሁ። አመሰግናለሁ። መልካም ጊዜ ይስጥልኝ። አሜን። እሺ አይሽ አረካ ሄጄ ነበረ ትላንትና ጋይስ። አረካ ያውም ጦቅሳ ኪዳነ ምሕረት ቤተክርስቲያን ነበርኩኝ ትላንት። አረካ ጦቅሳ ኪዳነ ምሕረት ሄጄ ነበረ ትላንትና። እዛ
ቶክሳ ኪዳነ ምሕረት ደስ የሚል ቦታ ጥያቄ አላችሁ ሰዎች ኤፍኤስ ጥያቄ ያላችሁ ሰዎች ብቻ ጥያቄ ያላችሁ ሰዎች ብቻ ወይ ልዩ ሙዱላ ተመልሼ እጄ ነበር ሙዱላ እጄ ነበር አረካ ደስ የሚል ቦታ ነው ትላንት እጄ ነበር አረካ ቦዲቲ ሶዶ ሙዱላ ምንድነው ከምባታ ጠምባሮ ሀላባ ሙዱላ ጎፈሬ ባታ ማርያም ቤተክርስቲያን መጣለሁ እሺ ቪዲዮ የለቀኩትን ቪዲዮ ሶዶ የትኛው ወላይታ ሶዶ ጃልሴና ወላይታ ሶዶ ወላይታ ሶዶ ትላንት ዛሬም እዛ ነበርኩ ትላንትም ወላይታ ሶዶ ነበርኩ ዛሬም ትላንት አረካም ነበርኩ በጣም ነው ደስ የሚሉት ስማም የገረመኝ ነገር ልንገራችሁ መጀመሪያ ሙዱላ ሄደን ወይም ካምባታ ጠምባሮ እዛ ሄደን ቤተክርስቲያን የሚሰራ ቪዲዮ ነበር ለማስተዋወቅ እሱን ቪዲዮ የድጋፍ ቪዲዮ ሰርተን እንደጨረስን ሰው ማር ቂቤ ሰጥቶ መርቆ ሳር ይዞ ተቀብሎ ቂቤውን ማሩን ምን ቀረ ቡና በየሄድንበት ቦታ በቃ የሚያስገርም በየምንሄድበት ቦታ በቡላ ነው የተሰራው በቂቤ በጣም በቀዘች ቂቤ ያለው ቡላ አሁን እንዴት ይተማለስ ማለት የቅጠል ቡና የሚባል አለ አረካ እሱን ተው በቃ ሌላ ታሪክ ለምለም የሆነ ምድር በስማው ሰው ደግሞ ልቡ ንጹህ ልባቸው ንጹህ እንግዳ ተቀባይ ናቸው ልባቸው ንጹህ ፒውር በቃ ጎንደር እንደዛ አውርቼ አይደል የመጣው አይደል እዚህም ደግሞ ስመጣ በቃ ሌላ ታሪክ ሰው ጠብር ግፍ ሳር ይዞ እልል እያለ ሀሹ እያለ በቃ ሲቀበለን ነበር አብልተው አጠጥተው የጠገብንም አይመስላቸው ስማሙ መንፈስ ቅዱስ ያንዳንዴ ሰው ፍቅር ግን የሚያስገርም እና ቲክቶክ ለምንድን ነው ቪዲዮዎችን ነጭ ያረጋቸው ተቸገርኩኝና ለማንኛውም ገብታችሁ ኮፒ ሊንክ እና ሪፖስት ሼር አድርጉልኝ እየወጣው ነው ልደት መቼ ነው የምትመለሰው አይ ቲንክ በ25 ምናምን መሰለኝ የምመለሰው አዲስ አበባ እየወጣው ነው ዮሐንስ ጆ እንደዛ ነገር አንቺ ዝገብተሽ ጸጥታ ያልሽ አይደለ ምን አይነት ሆነ እኔም ልወጣ ነው መልካም ጊዜ ይሁንላችሁ ቪዲዮዋን ኮፒ ሊንክ እና ሪፖስት ሼር አድርጓት እሺ መልካም ጊዜ ቻው online but why would I do that I have pictures of